እንዴ በትናም ቢሆን ብትሄድ ትችላለችና ሀቢባን ፕሊዝ አንተ ጅቦ የማንም ልቅምቃም ያስገባ ጉራጌ ንግግሩን የተረዳንበት አሁን እኔ ራሴን ወክዬ ስናገር ንግግሩ ምንድነው እዛ ጋር ከሞተው ሰው ይልቅ ንግዱን አንቺ ቆይ ዝም በይ አንተ ምን አባና ለገንዘብ ምንም በጉራጌ ምንታላግ ዝም በይ እኮ ነው የምልሽ አንተ 10 አለቃ የምትባል ምን አባና የሚያጨማልቅ ሮሚ ሄጭ መጨማለቅ እኮ አይደለም እያወራን ምን ሆነሽ እግዚአብሔርን በዚህ ቀልድ የለም ሄደም ታላግጥበት ታላግጣለ ጉራጌ ላይ ግን ማላገጥ አትችልም መጥቃለይ ምናምን ሄዳለ መንኮራኩል ላይ አትቀመጥም is not our business okay ሮሚ በሐሳብ ፕሊዝ ኖ ስርዓት ያዝ እግዚአብሔርን ከታቾኝ እየሰማው ነው ረገጣ ተጀመረ ቆይ ስነስርዓት አድርጎ ኦኬ እናከብራታለን ቆይ ምናምን ገለመሌ እያልክ ነው you don't know የናገር ካላቅም በል እንጂ እንደዚህ አይነት ነገር ሮሚዬ አዳምጪኝ ሮሚዬ በጣም እንወዳታለን በጣም እናከብራታለን ማንንም ሰው ሮሚዬን ሲናገር ሁላችንም ከሷ ጎን ሆነን እንቃወማለን ሮሚዬ በሐሳብ ታምናለች በመወያየት ታምናለች አንዳንድ ሰዎች በመቀኝነትና በቅናት ታውረው እሷ ጋር መተው ያወሩት ነገር አለ ጉራጌን ለመግለጽ ፍጹም ቃላት እንደሚያጥሩን ታውቃላችሁ ፍጹም ለጉራጌ የሚሆን ቃል የለም አንዳንድ ሰዎች ጉራጌን ለማድነቅ ጉራጌን ለመናገር የሚጠቀሙት ቃላት አንዳንድ የጉራጌ ተወላጆችን ሊያስቆጣ ይችላል ይህ ግን መታሰብ ያለበት ከቅናትና ከመቀኝነት መንፈስ ሳይሆን ከበጎነት መንፈስ ተያይ እንየው ነው ሮሚዬ ገባሽ ጅቦኛ ኮሷ ጉራጌን ትጠላለች ጉራጌን ለማስጠላት የተጠቀምቹ ነው አላልንም በዛ መንገድም ያሰብነው ነገር የለም ነገር ግን ጉራጌ ስራ ይወዳል ለማለት የተጠቀመችበት መንገድ ትክክል አይደለም ጉራጌ እናቱን ቀብሮ ድንኳን ውስጥ እንግዳ አስቀምጦ ሱቅ ይከፍታል ሄዶ ያለችበት መንገድ ነገ ተነስተው እናታችሁን ሬሳ አስቀምጣችሁ ሱቅ ትከፍታላችሁ ብሎ ለሌላ ብሔረሰብ የማይሆን ግንዛቤ እንዲኖረው አድርጋለች ይሄ ትክክል ስላልሆነ እኔ ስራ ወዳድ ለመሆን ነው እንጂ ገለጽኩት ይሄ ትክክል አይደለም አምልጦይ ነው ብትፈልግ አጭሼ ነው ብትፈልግ ጠጥቼ ነው ትበል ሶሪ ትጠይቅ ነው የተባለችው ሌላ የለም ጉራጌ ተጣላች ጀመረች ለክፋት ነው የተናገረችው ያለ ምንም ያለ ኮብልስቶን ሚውት አርጋ አንተ ኮብልስቶን አናታም ሚውት አርጋ በዚህ ቀልድ አላቅም ሮሚ ግን በጣም ነው እኔ የምትጫኝኝ ግን ሮሚ ምን አጥፍቼ ነው አይደለም 10 አለቃ እየተጫንኩ አይደለም ይሄ ነገር ጆክ ምናምን የምትወስዱበት ነገር እኛ ቢባን አልተላት አይደለም ጥላቻ ለጉራጌ ያለባት አላልንም ጉራጌ ስራ ይሰራል ለማለት እንደዚህ አይነት የተቀበጃጀረ የጦዘ ሰው አነጋገር የሰከረ ሰው አነጋገር ሰሞኑን ደግሞ ያልታሰበ የሆነ ስክሪን ቲቪ አርጋ መምጣት ጀምራለች እሱ አይታያትም ማለት ጭንቅላቷን ይደፍነዋል ማለት አይደለም ጭንቅላት አላት አይደል የምትናገረው ነገር አታቅሞ ይችልጅ ነው እየጠጣች ነው የምትገባው እንዴ ትክክል አይደለም የተናገረችው ብለን እኛ የጉራጌ ልጆች ከነገርናት እሷ ጦዛለች እንዴ እስቲ ቃሉን አምጡት ያልኩትን ብላ እነሱ በዚህ ቢተረጉሙት እኔ በዚህ ማን ነው በዚህ ተረጎመ በዚህ ሙሉ ጉራጌ እኮ ነው እኔ አላየዋትም ስታወራ የጉራጌ ልጆች ቆርጠው ልከውልኝ ነው አረ ሀቢባ እንዲያለች ነው አዳመጥኩት ሮንግ ነው ተብለሻል ትባላለች አዶንኬር ስትል ረግጫታለሁ ከላይ እስከታች ጅብ ዘንጦ ፊት አርፋ ትቀመጣለች ትቀመጥ ማንም ደግሞ ሷን ተቀበል ይቅርታ ለተል አንቺ መስደብ ጀመረች ሚገርም እኮ ነው አይደለም እኔ አንድ ነገር ልንገራችሁ እኔና ሀቢባ ነገ ልንፈታው እንችላለን የማገባ ገብተ ግን ቡሽቲ መስል ወንድ ሆነ የምትርመጠመጥ ነገ እኔን ያርገኝ ሞልጬ እንደምለቀው እኔ ከሷ ጋር በፈለኩት ማተር ልነጋገር እችላለሁ ደንድ ኦፍ ዘ ዴይ እኔ ከሷ ጋር ፈታለሁ እንኳን ከሷ ከሰይጣን ጋር ልታረቅ ይችላል ታሞቀሙ ግን ዋላ ነው የምትቀሩት ገባችሁ ሮሚ ምድረልክስ ውስጥ የመሰልኩ ወንዶች ወይ yes በጣም አመሰግናለሁ እንግዲህ ሁላችንም ሮሚን እንደምናቃት ሐቀኛ ነች ለሁሉም ብሔረሰቦች እኩል ያለቀሰች ነች ማንንም ብሔር እንዲታች እንዲዘለፍ እንዲቀደድበት የማትፈልግ ኢትዮጵያዊ ታላቂቷ አክቲቪስት እህት ሮሚ በዚህ ደረጃ ማንንም ሰው ሊያቀሳስር አይችልም ሁለተኛ ነገር ደግሞ ሮሚ ምን መሰለሽ
አንዳንድ ሰዎች አንቺ እንደምታስቢው በየዋህነት በቅንነት ጎን አይደለም። አንዳንዶቹ በምቀኝነትና በቅናት ተነሳስተው እነሆ አንቺን ለማሳሳት የመጡ ሰዎችም ይኖራሉ። ይህ ፕሮግራማችን በምቀኝነትና በቅናት የታወራችሁ ህዝብን ከህዝብ ጋር ለማነካካት የምትሞክሩ እናንተ ዞር ብላችሁ ራሳችሁን ስታዩት ቆሻሻ ቦታ ላይ ያላችሁ እህታችን አንድ ቃል ተናገረች ብላችሁ በዚህ ደረጃ ልታንቋሽሿትና ከሰው ጋር ልታነካኳት የሞከራችሁ ሰዎች እናንተን ለመቃወም ነው የመጣ ነው። ሮምዬ እንደሆነች አንደኛ ደግሞ ያንተ የንሳ በምትለው እዮዳብ ጉራጌና ጉራጌን አጋደልኳቸው እያለ ቪዲዮ ደርሶኛል። ይሄ ግማታም ተቅማጣም ማለት ነው። አየሽ እሱ ነው እኮ ሮማን እኛ እኮ ጉራጌና ጉራጌ መቼም አይጋደልም። ጉራጌ ለጉራጌ እርስ በርሱን አጣላሁት። እሷ ሙስሊም ናት እንደዚህ ያረገች ፊቷን ቃብ ለብሳ አጋለጠች እያለ ሲቀባጥር ቪዲዮ ደርሶኛል። እኔ ደግሞ እዮዳብ ጋር ከምታረቅ እንዳርጋ በዳሶ እሷን ይቅርታ ጠይቃታለሁ እንጂ ከሱ ጋር ልታረቅም። ይሄ ብስብስ አይቼዋለሁ። ተንኮል ይሸርባል። ሸረኛ ቦርጫም። ሮማንና ሀቢባ ነገ ሄደው ይታረቃሉ። እኔን ይረግጡኛል። 20 አንበሳ ወርዳለሁ ውሸት ነው የምትሉ ይላል። ኬት አባቱ ነው የሚያመጣው 20 አንበሳ? ይሄ ቦርጫሙም ሊያወርድልን ነው ቦርጩን። ፍቅር ያሸንፋል። ሮማን አሁን መተሽ ሰድበሽኛል፣ ዘልፈሽኛልና ይቅርታ ጠይቂኝ ፕሊዝ። ምንም ሳልል ኩሌ ይቅርታ ቅርብ ነች ባሻዬ። ሮምዬ ኩሌ ይቅርታ ለዛ ነው ሮሚ አልቀየባት። መልካም ሰው እኮ ነች። እና ጉራጌነታችንን ገብተው ለመበታተን የሚሞክሩ ሰዎችም እንዳሉ መገንዘብ አለብን። ሮምዬ ይችን ተልካሻ ምክንያት ፈልገው አሁን እነ ሙርናት ጉንችሬ ነው ተወልዳ ያደገችው ብሔሯ ጎሳዋ ይለይልን ብለው ወዳልሆነ ነገር እየጎተቱት እንደሆነ ስላወቅን ነው በዚህ ደረጃ መተን ከምቀኝነትና ከቅናት ወጥተን ራሳችንን እንይ በሚል ፕሮግራም ያዘጋጀነው። ሮምዬ እንግዲህ እሱ ብቻ አይደለም ጅቦ፣ እሱ ብቻ አይደለም። በተለይ ማን ነው የምትባል የዮዳብ እንትና ምንድነው ሞዴሬተር ጓለ የምትባይ እናትሽ ትጎልጎልልሽ። ነገ ላግኝሽ፣ ነገ ከፍታለሁ ቤቴን። አዳምጨሻለሁ ምን አባሽ እንዳል። አንቺ ጎልጉል፣ አንቺ ጎላጉል ማለት ነው። ነገ ላግኝሽ። የዚህ ፕሮግራም ዓላማ ምን መሰለሽ ሮሚ? እኛ አሁን ቤት ከፍተን የዚህ ፕሮግራም ዓላማ ምንድነው? ጉራጌ በራሱ የጉራጌን ጉዳይ ይፈታል፣ ሌላ ጣልቃ አይግባ ነው እኮ እያልን ያለነው። አሁን በኦሮሞና በአማራ ሰዓት ላይ ያጋጨውን አንሶ ጉራጌና ጉራጌ ደግሞ በተራው ሊያገዳድለን ኖ፣ ይሄ አይሳካም። እዛ ቤት ሄዳችሁ ጉራጌዎች ነገ ትረገጣላችሁ። አይቻችኋለሁ። እዛ ቤት የገባ እዮዳብ ቤት ጭራሽ ኦሮሞ ለኦሮሞ ትግሬ ለትግሬ ሲያጋድል አይቼ ጭራሽኛ ጉራጌ ሴተት ብለ እዮዳብ ቤት ገባችሁ። ምን ጉድ ናችሁ እናንተ ደግሞ? ማን አባታችሁ ነው እዛ ግቡና አብራሩ ያላቸው? ለዮዳብ 25% ጉራጌ ነኝ አለ። ይሄ ቦርጫ ማለት ነው። እኛ ምን አባቱ የሚመስለው ሮምዬ። አሁን ሮምዬ ምን መሰለሽ፣ አንቺ ብዙ ኢትዮጵያን የሚወዱሽ ብዙ ኢትዮጵያን የሚያከብሩሽ የምትናገሪያቸው ነገር ተግባራዊ የሚሆኑ የምትናገሪያቸውን ነገር ወጣቶች ተቀብለው ብዙ ሰዎች የሚያስተላልፉ ታላቅ ሰው ነሽና አንዳንድ ሰዎችን እየጠቀስን ማውራቱ መልካም አይደለም። ይህ በጉራጌ ላይ የተነሳው ጉራጌን ለመከፋፈል ጉራጌን ለመበተን እንደሆነ እንደደረስንበት ነግሬሻለሁ። ምክንያቱም ሀቢባ ተወልዳ ያደገችው እንሙር ነው ይላሉ፣ አንዳንዶቹ ደግሞ ወለኔ ናት ይላሉ፣ አንዳንዶቹ ደግሞ ሰባት ቤትና ጉንችሬ ናቸው በሚል ተልካሻ ምክንያት አንድ ህዝብ የሆነውን ክልል የሆነውን ታላቅ የጉራጌ ህዝብ ለመበታተን የተሰራ ሴራ ነው እንጂ ጉራጌን ለማድነቅ ጉራጌን ቃላት የለንም። ጉራጌን በምንድን ነው የምታደንቂው ብትባይ ፍጹም ቃል የለውም እኮ። እንሙር ነች፣ ሰባት ቤት ነች፣ ጉንችሬ ነች፣ ወልቂጤ ነች እያሉ ነገሩን ወደ ሌላ ክፍፍላዊ ነገር እንዳይመጣ ለማገት ነው፣ ጉዳዩን ለመዝጋት ነው። ጉራጌን ለማድነቅ ቃላት ስላጠራት ነው። እኔ ጉራጌን አድንቅ ብትይኝ ቃል የለኝም። ምን ልጠቀም? ጉራጌ እኮ የሚደነቅ ህዝብ እኮ ነው። አንድ ህንፃ ሲጀምር እዛች ቁጭ ብሎ በፔርሙዝ ሻሂና ቡና እየሸጠ ጨረታ ሲወጣ በባንክ ዳ ተይዞ ያ ህንፃ እዛ ቁጭ ብላ የምትሸጠው ጉራጌ እኮ ናት አንደኛ ተጫራች። እንደዚህ አይነት ሊቅና ትሁት ይህን ህዝብ በየትኛው ቃል ትገልጸዋለህ? እስቲ ባሻይ ነገር ይህን ቃል በየትኛው? ይህ ጉራጌ ያቅታል እኮ ቃላት የለውም እኮ ጉራጌ ስህተቷም እሱ ነው። ቃላጥራት ሊሆን ይችላል። ያ ስህተቱ እሱ ነው የምልሽ።
እስቲ አሁን እውነት ጅቦ እስቲ ጉራጌን ሁሉንም ጉራጌ ተመልከት። ማንም እኮ ቂም አይዝ ሮማን አሁን ኢትዮጵያ ገብታ መጣለች እንደፈለገች ትናገራለች። ማንም ቂም አይዝባቸውም። ተመልከት ጉራጌ መልካም ቅን ህዝብ ንጹህ ህዝብ ነውና በመሃላቸው አዎ የሥራ ህዝብ እና አሁን ሮማንን ግለጻት ብትባል አንተ የሆነ ነገር ብትል ሰው አማርኛን አጣሙ ነገ ይፖስታል። እንደዚህ መሆን የለበትም እኮ ነው ያለን ያለነው ሮማን። እኔ በጣም ተሰምቶኛል ስለተናገርሽኝ። ቃላት ሯት ነው በቃላት ሯት ነው የሚሆነው። በቃ ተተናዋል ጥረት ነው ጉራጌን ለመግለጽ አማርኛ ቃላቶች የሉም። ቃላት ነው አይቃላት ሮማን ፕሮፋይል አድርገሽ በቃ ስለሷ መልካም ነገር አውሪ አስረጂ ለህዝብ። በመሃላችሁ ሰይጣን አይግባ አስወጡ። በተለይ እንደው ሮሚዬ ከመንግስት ጋር ላነካካሽና የኢትዮጵያ ኤምባሲ የማይሰራውን ስራ እየሰራች እንደሆነ ታውቂያለሽ። ከስንት ጉድጓድ ውስጥ እህቶቻችንን የቤት ሰራተኞች ቤተሰቦቻቸውን ለመለወጥ አረብ ሀገር ሄደው ሲሰቃዩና ሲንገላቱ እነሆ አረቦች አፍነዋቸው ብዙ ቦታ መከራቸውን ሲያዩ ፈንቅላ ያወጣቻቸው ጀግና እህታችን ነች። ይገርምሻል። የኢትዮጵያ ኤምባሲ በዚህ ደረጃ አልሰራውም እኮ እሷ የምትሰራውን ስራ የኢትዮጵያ ኤምባሲ በነገራችን ላይ ጅቦ ከሚያጣላን የጉራጌ ልጆች ጠቅላላ ፕሮፋይሉን እንትናን ማን ነው አቢባ ትችላለች። ይቅርታ በነገራችን ላይ ጅቦ ቃላት አጥሩባት ነው። ይቀጥሉ ባሻይባ አንድ በጣም የሚገርመኝ ነገር ልንገር። ጉራጌ ወደፊት ከመጣ ትላልቅ ቦታ ነው የሚይዘው። በነገራችን ላይ የቴድሮስ አድሃኖም የዓለም ምንድነው ጤና ድርጅት ዋና ኃላፊ የሱ ጸሐፊ ጉራጌ ነች። ህዝብ አያውቅም ይሄንን። እባካችሁ የጉራጌ ትንሽ የለውም። ጉራጌ ሁሉ ጊዜ ትልቅ ቦታ ነው የሚገኘው። ታማኝና አገር ወዳድ ናቸው። እሱን እኮ ነው የምልህ። በምን ልግለጻቸው? በምንድን ነው የሚገለጸው? ቃላት የለውም። ሀቢባ ቃላት አጣች። ሀቢባ ስለስራቸው ስለ አንድነታቸው ቃላት አጣች። ሌሎቹ ግን ይህንን ተጠቅመው ወደ ብሔር፣ ወደ ግጭት፣ ወደ መከፋፈል ይሄ እኮ ነው እየሆነ ያለው። ሮሚዬ አልገባሽማ ሌሎቹ ምን እያሉ እንደሆነ ገብቶኛል። በቃ ነገ ሁላችንን የእሷን ፕሮፋይል በማድረግ ታርቀናል የሚል ጽሁፍ እንለቃለን። እዮዳብ ገደል እንከተዋለን። ይሄ እዮዳብ የሚያቀሳስረው ጉራጌ ላይ ደርሼበታለን። እናመሰግናለን። ጉራጌ ይሄ ነው የምንለው በምክንያት ነው። ጉራጌ ቅን ነው። ጉራጌ መልካም ነው። ጥሩ አስተሳሰብ ያለው ነው። ሮማን መተሽ በእውነት ስሜታዊ ሆነሽ መተሽ ቀዝቅዘሽ ነገሮችን አስተውልሽ አይተሽ እዚህ ውሳኔ ላይ በመድረስሽ ለኔክስት ዊክ አርሰናል ከፒኤስጂ የሚያደርገውን ትኬት እቆርጣለሁ። አንድ ያጨብጭቡላችሁ። ባሻይ በጣም እናመሰግናለን። ሮሚዬ አንዳንድ ማሊያኖችን ትሸጣለች፣ የአርሰናል ማሊያን ትሸጣለች። ኦሪጂናሎች ናቸው። ሄዳችሁ በመግዛት ሮሚዬን በማበረታታት ቅንና መልካም ሰው ነች። ሰዎችን የመረዳት ባህሪ ያላት፣ አንዳንዴ ስሜታዊ አድርገዋት፣ አንዳንድ ተልእኮ ያላቸው እንሙር ናት፣ ወለኔ ናት እያሉ ለመከፋፈል የሚጠቅማቸውና ፖለቲካ ለመስራት ያሰቡ ሰዎች ለጉራጌ አዛኝ መስለው ለጉራጌ ተቆርቋሪ መስለው ሮሚዬን አሳስተዋታል። ጉራጌ ግን ቃል የለውም ለመግለጽ። ጉራጌን ለመግለጽ ማን ነው ቃል አለኝ የሚለው? ችግሩ ተሳስቶ መቅረት ነበረ። መንግስት እንደግፌ እስካሁን በአቋሜ እንደጸናው ነው። ጉራጌ አንዴ ካመናመነ ነው አይወላውልም። አሁንም ደግሞ አዲስ የከፈትኩት ሱቅ ላይ የአርሰናል የማንቸስተር የተለያዩ ደጋፊዎች ኦሪጂናል የዚህ የ2025 ከሳምንት በፊት የወጣው ማሊያ እጄ ላይ ገብቷል እና ግዙ። ሮሚ ወደ ሌላ ሀገር ሺፕ ታደርጊያለሽ? እነሆ ከሰማይ ቤት ውጭ እግዜር ጋር ትላክ እንጂ አድራሻ ካለ የትም እንልካለን። ብቻ አድራሻ አይኖርም። ምንም ችግር የለም። ቅዱሳን እንልካለን የትም ቦታ ታውቀዋለች። እባካችሁ ገነት ቤት አትሆን ብላለች። እዛም ይቻላል መላክ ትችላለች። ሲኦል ትልካለች። አሁን በዚህ አቢባም እንዳትበሳጭ አንድ የአርሰናል ማሊያ እና ቱታ በመላክ የተበሳጨችውን ትተነዋል ብለን ሀቢባን ለጠላት አሳልፈን አንሰጥም። ዳሲት በቃ ይሄንን አሁን በቤትሽ ገብተሽ በማውራት እሳቱን ማብረድ መቻል አለብሽ። ጉራጌ ካንቺ ብዙ ይጠብቃል። ሮማን አንቺ እኮ አርማቸው ነሽና ፕሊዝ
ቴንክ ዩ እናመሰግናለን። ቆይ እባካችሁ እኔ ሮማን ላውራት አንድ የማንቸስተር እናንተ ደግሞ ለኛ እድል አትሰጡም። እናንተ ብቻ ነው የምታወሩት ተቀባብላችሁ የማንቸስተር እና እንደዚህ የአርሰናልን ማሊያ መግዛት የምትፈልጉ አንቺ እንሆ እኔ ጋር ሮማን የምታወሪው ከኔ ሱቅ አርሰናል ገዝተሻል? ዝም ብሎ ማውራት አይቻልም። ከኔ ጋር ምን ገዝተሽ ነው የምታወሪው? ልገዛ ነው። እንሆ ምን ችግር አለው? ሮማንን ማውራት ምን ይፈልጋሉ። ችግር አለው? ሮማን ማሊያውን ይግዙ። ካልገዛሽ ከኔ ጋር ማውራታችን ማንኛውም ሰው ገበያ እር እንገዛለን። ችግር የለውም። ችግር የለውም። ሮሚዬ ከአንቺ ጋር እውነት ተገዛን ከማን እንዲደረጅ ይገዛል እጅ ብለሽ ነው? በእጅ እባክሽን መጀመሪያ ግዢ። እውነት ለመናገር እኔ ነኝ ጥፋተኛ። አታስስ ነገ ሀቢባን ይቅርታ ጠይቃታለሁ። ቢኮዝ ገብቼ ሳልጠይቃት ስለሰደብኳት እኔ ነኝ ባለጌ። እኔ ይቅርታ ጠይቃታለሁ። ፒፕሉ ግን እኔን ተከትሎ የሁሉ ሰው እንደ በአንድ እግሩ እኮ አቆሙት ሚዲያውን። እኔ ታረቃታለሁ። ሁልሽም በቅትሽ ቁጭ ትያለሽ። ጸብ የሚባል የለም። ጉራጌ ሴራ ይዘው መጥተው እንዴ ሴራ ጉራጌን ለመበታተን ጉራጌ ያልተሰራ አይደለም። ሊያጨልሉት እባክህን ጉራጌን ጅቦ ለምን አንድ የጉራጌ ያላረጉት ሙዚቃ ነገር አንድ የጉራጌ ሙዚቃ ፕሊዝ ፕሊዝ። ጉራጌኛ ሽበትና እኔ በድምጽ ልስፈንልሽ በሮ እኔ አንዴ ኢዳ ገነምሳ የሸምዬ በሮ ሽኩር እንዲጎረጎረ አሰላ የሻበረ የአበባ አበባ የአበባ አበባ ሮምዬ ሽክም ኧረ ነርጪ ወርጪ አገረ ጉራጌ ከፍታ ላይ ነን የጉራጌ ነን ሀቢባ ታረቂ ሀቢባ ነን እኛ። ሮምዬ እንዴት አየሽ? እኔ ቆንጆ ይቅርታ ሮምዬ ጅቦ በካሴት መታተም አለ። ማንም ጉራጌ እንዲዘፈን የለም። ዜማው ደስ ይላል። አሳጥበው ይታጠባል። የዘፈነውን ምን በእንትን ነው ላውንደሪ ነው ያሳጥበው። በላውንደሪ ምን በካሴት እንግዲህ በአንዱ ያሳጥበው። ዜማው ደስ ይላል። እኔ አንተ ከሰው ጋር 24 አወር ስጣላ ይጨንቀኛል። እኔ ከሀቢባ ጋር ነገ ጠዋት ገብቼ ይቅርታ ጠይቂያት ሁልሽ በቂጥሽ ቁጭ ጻብ የለም። ሮሚ ባይዘወይ ሀቢባ እኮ ስትልሽ ነበር። ትናንትስ እንዲህ አለች ሲሏት ማለት ትበል ምን አገባችሁ ስትል ነበር። በጣም ነው የምትወድሽ እና ሮሚ አንቺ ደግሞ እንደ እህትሽ በቤቷ ሄደሽ እኮ ያ በቤቷ ሄደሽ አንቺ በቤቷ ትገቢያለሽ አይደል? በቤቷ ሄደሽ ሀቢባ እንዲህ ቃል ተጠቅመሻል እንዲህ እኮ አይባልም ብለሽ እንደ እህት መጠን መምከር ነው በቤቷ እንጂ ተናገርኩ። እኔ መድኃኒት ጠዋት ማታ ስመጣ እኮ ነው ያየሁት። መድኃኒቱን ያዋጥኩት መስሎኝ ታብሌቱን እዚህ ያገኘው ገባሽ? ሳሉጥ እጄ እኮ ነው የተጣለው። ያምሻል እንዴ? ሮሚዬ ሀሳብ አስተያየትሽን ስለሰጠሽን በጣም እናመሰግናለን። በመቀጠል አንዳንድ ወይ ወንድሜ አንዴ ሀሳብ አስተያየታቸውን ለመስጠት እሺ ወንድሜ ቆይ ተረጋጋ፣ ይሰጣል ሀሳቤውን ቀጥል። ኦኬ በነገራችን ላይ ሮሚ የሰማችኝ ከሆነ ሚዲያውን በደንብ በአንድ እግር ነው ያቆመችው። ስለዚህ አንደኛ ተጽዕኖ መፍጠርን መቻል አንድ ነገር ነው፣ በጣም ያየሁት ማለት ነው። ስለዚህ ትችያለሽ ማለት ትፈልጋለሁ መጀመሪያ። ሌላው ይቅርታ በጣም ለይቅርታ ቅርብ ነሽ። ይሄ ሁላችንም ጋር ሊኖር የሚገባ ባህሪ ነው። ስለዚህ እዚህ ላይ እኛም እንትን ማለት አለብን። ኤኒዌይ ተምረናል ምናምን። እሺ ወንድሜ በጣም እናመሰግናለን። ይህ ሀሳብ የተደገፈ ነው። ምክንያቱም ብሮምዬ እንዳልከው ልክ ነህ፣ ተጽዕኖ ፈጣሪ ናት። ይህንን ተጽዕኖ ፈጣሪነቷን ተጠቅመው አንዳንድ ጉራጌ ለመበታተንና ለመከፋፈል ያሰቡ ጎጠኞች እንዲሁም እነ ሙርነን ወለኒነን ብለው ጉራጌን ለመበታተን የተነሱ ሰዎች ናቸው። ይህንን ተገን አድርገው ወደ ሮሚ የመጡት። ሮሚዬም ይሄ ነገር ገብቷታል፣ ምን እየተካሄደ እንደሆነ ገብቷታል። እና ጉራጌ አንድ ነው፣ ወደዳችሁም ጠላችሁም። ጉራጌን ለመግለጽ ቃላት ያንሰናል፣ ቃላት ያጥረናል። ቃላቶች የተጠቀመችው ደግሞ ጉራጌን ከፍ ለማድረግ እንጂ ጉራጌን ለማሳነስ እንዳልሆነ እናውቃለን። ይህ ፕሮግራም ይቀጥላል። ወንድማችን አጠር አድርገህ እንትን ካልክ በኋላ ወደ ኤልሲ እንሄዳለን። ከድርዬ እኔ ጉድ እንዴት ነህ? ሰላም ነህ? ሰላም ነው፣ ሰላም ነው። ሮሚ ደህና ነሽ ወይ? የኔ አባት እንዴት ነህ? ደህና ነኝ አለሁልሽ። ሁሉ ሰላም አለሁልህ። ሰላም ነህ? ደህና ነኝ። እኔ መልካም እህት ኑሪልኝ። እሺ ወንድም ከድር እባክህ
አንድ የሚታረግና ወንድማችን ራስ ሐሳብ ከሰጠ በኋላ ወደ ኤልሲ እንዲሁም ወደ ሌሎች እንሄዳለን። ጉራጌ አንድነትን ለመከፋፈል ደህና ደሩ የኔ ጌታ። እኔ እኮ አዲስ ባል ነው ያገባሁት በዚህ ሰዓት ከእናንተ ጋር እናቴ ባሌ እንዳይተኛ ምንም ሳላረግ ቻው ባይ። ሮሚ ቻው ቻው። እሺ ቀጥሉ ወንድሞቻችን እህቶቻችን፣ እባካችሁ ወንድሜ እድሉን ሰጥተናል። በመቀጠል አንድ ባንድ እናወራለን። ይህ ፕሮግራም ከሰዓቱ እስከ ምናምን ድረስ ይቀጥላል። ወንድሜ ሀሳብ አስተያየት ከንሰጥና ወደ ሌሎች እናልፋለን። እባክህ ማይናገር ከሆነ እኛም አለን ተራ የምንጠብቅ ሰዎች። ታንክ ዩ እንዴ ጅቦ ተረኛ እኔ ነኝ። ጅቦ በጣም ደስ ይላል። በጣም ቁም ነገር ነው እያዝናናህ ቁም ነገር ነው የሰራኸው። በጣም ደስ ይላል። የሚያስፈልገው ይሄ ነው። ግን አንዳንዴ ነገሮችን እያጣራን ቢሆን ሰው ላይ ዘመቻ ከመክፈት ይልቅ ብናጣራ እና አንዳንድ መበረታታት ያለባቸውን ሰዎች እናበረታታለን። ያው ሰሜናዊነቱን ጥያቄ ከግምት አስገባው። አመሰግናለሁ። በጣም ቁም ነገር ነው የሰራው። ማርያምን ደስ ይላል በጣም እህቴ። በጣም እናመሰግናለን ለሰጠሽን አስተያየት እህታችን። በመቀጠል ወንድም ከድር እባክህ ቀጥል። ሀሳብ አስተያየት ካለ መሀል ላይ ኮንስታብል ይቀድማሉ። ኢንስፔክተር አመሰግናለሁ። ኮንስታብል ሚውት ታደርጋለህ እባክህ። እህታችን አዲስ ነች። ምክንያቱም አንተ ሰው ቤት ከገባ በኋላ እነሱ የሚሉትን ሀሳብ ለመደገፍ የተገደድኩት ቤታቸው እንድቆይ ነው እያልክ ታወራለህ። ይህ ደግሞ ስህተት ነው። እኛ ቤት ማንኛውንም ተቃራኒ ሀሳቦች እናስተናግዳለን። ሀሳብክን በሀሳብ ለመስበር እንሞክራለን እንጂ ሚውት የማድረግ የማባረር የመቦለግ ሰሜናዊ ተሰጥኦ የለንም። ሀሳብን አንፈራም። ሀሳብን እንሟገታለን፣ እንታገላለን። በምቀኝነትና በቅናት የተነሳሳችሁ ሰዎች ደግሞ ከመቀኝነትና ከቅናት ወደ ራሳችሁ እንድትመለሱ እናደርጋለን። ምቀኝነትና ቅናት ውስጣዊ ህመሞች ናቸው። ስኳር፣ ደም ግፊት እንዲሁም የልብ መንቀጥቀጥ፣ የኩላሊት መፍረስ ያጋጥሞታል። እባካችሁ ከቅናትና ከምቀኝነት መንፈስ እንውጣ። አሜን። እህታችን ቆንጆ ነሽ። ለቆንጆ ቅድሚያ ዕድል ይሰጣል። አመሰግናለሁ። ጅቦ በጣም አመሰግናለሁ። በመጀመሪያ ለአንተ አድናቂ ነኝ። እያሳቅ እያዝናና እንደዚህ ስላደረግ ልናመሰግን ይገባል ለማለት ነው። አመሰግናለሁ። ጭፈራ ቤት እስቲ ተንቀለቀልኩ እንደሚቀጥል ፋይናሊ የቅድሙ ጥያቄ የሚመለሰልኝ ስንት ሰዓት ላይ ነው? ጅቦ ኦሮሞ ሆኖ ሰሜናዊ መሆን ይቻላል ወይ? ምክንያቱም እያሰብኩበት ስለሆነ። ባሻይ አንድ ነገር ልንገር እኮ ነው ስታብል ማን ኮብልስቶን የሰሜኑ መስራች እና ስለ ሰሜኑ የሚያገባቸው የሚመለከታቸውም የኮሚቴው ሰብሳቢ እነሆ 10 አለቃ ባሻይ ናቸው። ዛሬ ፕሮግራማችን የሰሜኑን የቅልቅል ወይ ደግሞ የመጠመቅ ሳይሆን በእህታችን ሀቢባ በአንዳንድ ሰዎች ተነስተውባታል። ጉራጌን ለመከፋፈል ጉራጌን እንደገና ሌላ ግጭት ውስጥ ለማስገባት ይህንን ተልካሻ ምክንያት ተጠቅመው ጎሳዋ የት ነው? ብሔሯ ጉራጌ የትኛው ጎሳ ናት? እንሙር ነች ወይ? ሰባት ቤት ነች ወይ? ወልቂጤ ነች ወይ? ጉንጭሬ ነች ወይ እያሉ ወለኔ ነች ወይ እያሉ የሚያወሩ ሰዎች አሉ። ከደዚህ አይነት ከፋፋያዊ ወተን ነው የምናወራውና በቅናትና በስሜት ባካችሁ እኮ የኔ ጥያቄ አይመለስልኝም ዛሬ። አዎ ዛሬ አይመለስልኝም። እሺ በመቀጠል ተረኛ ማን ነው? ከድር አዳዲስ ሰዎችን እያስገባን እንወያያለን። አመሰግናለሁ። እሺ አመሰግናለሁ። ጅባችን እንግዲህ ይህን ዝንጀሮ የሆነ ህዝብ በተለያየ ጊዜ ቁም ነገርም ጨዋታን ቀልድም እያመጣ ታንጫጫልናለ። ቴንኪዩ። በዚህ ትልቅ አክብሮት አለኝ። በተለይ ይሄ ዝንጀሮን የሆነው የሶሻል ሚዲያ በሞቀበት የሚሄድ ፒፕል ጥሩ ትምህርት ሰጠዋለ፣ ጥሩ ግንዛቤ። ስለዚህ ዝንጀሮዎች በደንብ አድምጡ፣ ጥሩ ነገር ተቀበሉ። መዝናናት መፍታተም ስትፈልጉ እንግዲህ ከጅቡ ጋር ተችበሉ ላለን አመሰግናለሁ። ስለዚህ ሀሳብ አስተያየት መስጠት አልችልም። የኔ ዝንጀሮ
አቡ እሺ ስለ ሀቢባ ነበረና አንተ ስለ ነው ያወራው። እንደው ስለ ሀቢባ ምን አይነት አመለካከት አለህ ነው? አው ሀቢባ የኔ ዝንጀሮ እሷም ያው እንግዲህ በተደጋጋሚ አካውንቷ እየተዘጋ ነው። ቀጣይ ያለው አካውንቷ ደግሞ እንደሚዘጋባት ተስፋ አለኝ፣ ትልቅ ተስፋ አለኝ። ራስ ወጥረህ ተኩስ ስላለው አመሰግናለሁ። ከድር ምን መሰለህ፣ የዛሬ ፕሮግራማችን ርዕሱን በደንብ አልሰማከው ይሆናል። በምቀኝነትና በቅናት መንፈስ ተነሳስታችሁ ፍጹም ከእናንተ ጋር የማያገናኘውን ስራ ነው የምትሰራው። አክቲቪስት አይደለችም። እናንተ ከምታራምዱት ሙድ ወጣ ያለ ሙድ ነው። ለምን ህዝቡ ተከተለሽ፣ ለምን አየሽ፣ ለምን እንትን አለሽ ይሆናል። ይህንን ደግሞ እንቃወማለን። ምክንያቱም የኢትዮጵያ ኤምባሲ የሚሰራው ስራ በአግባቡ እየሰራች ነው። የኢትዮጵያ ኤምባሲ የማይሰራውን ስራ በአግባቡ እየሰራች ነው። ለምንድን ነው በዚህ ደረጃ ምቀኛ የሆናችሁት? ለምንድን ነው በዚህ ደረጃ የምትንቀለቀሉት? ምቀኝነት ጥሩ አይደለም፣ ውስጥን ይጎዳል፣ ህመም ነው። እና ለምንድን ነው አካውንቷ የሚዘጋው? አሁን የሚሰሩት ስራ ህገወጥ ስራ ነው። ምክንያቱም ይህ ብሔራዊ ሎተሪ የማያውቀው መንግስት የማያውቀው ስራ ነው። አሁን በዕጣ ቤት፣ በዕጣ መኪና፣ በዕጣ ገንዘብ ምናምን እያሉ እየዘረፉ ነው እያሉት ገባ። ምክንያቱም ገንዘብ ማትረፍ ያለበት ይሄን እድል ብታገኝ አንተ ትሰራለህ? አትሰራም? አይሆንም። እኔ እድሉንም እንዳገኝ አልፈልግም። እኔ ከዚህ በፊት እንደዚህ አይነት እጣዎች ላይ እንደዚህ አይነት ስብስቦች ላይ ተሳትፈህ አታውቅም? በወር እኔ እንደዚህ አይነት እጣ ላይ ተሳትፌ አላውቅም። ሲጀመር መሆን የለበትም ነው። አንደኛ ህጋዊ አይደሉም እነዚህ ሰዎች። አስበኋል 10,000 ሰው በዕጣ ቢሳተፍ $100 ምን ያክል ገንዘብ እንደሚሰበሰብ የ5 ሚሊዮን ብር መኖሪያ ቤት ይሰጣሉ እነሱ። አንደኛ ጣያ ቀሪው ገንዘብ የት ሄደ ነው? ካልኩሌት የሚያደርግ የለም። ህጋዊ ፍቃድ የላቸውም እነዚህ ሰዎች። ስለዚህ አንዴ ውድ አድማጮቻችንና ተከታታዮቻችን በጣም እናመሰግናለን። በምቀኝነትና በቅናት የተነሳስታችሁ ራሳችሁን ወደ ህመም አታዳርጉ ይላል ንቅናቄ ዋና የፕሮግራም መነሻው እና ቅናትና ምቀኝነት ውስጣዊ በሽታ ነው። ለምሳሌ ያክል የኩላሊት መፍረስ፣ የልብ መንቀጥቀጥ፣ ስኳር እንዲሁም ደም ግፊት ነው። በ5 ሚሊዮን ቻሌንጅ ውስጥ ተሳትፈው ወንድሞቻችን አንዳንድ ሰዎች የተላ የእህል ስንዴ ምናምን ገዝተው ምናምን ብዙ ነገር አለ። ተው አይ ኖርማል ምቀኝነት ምናምን ሳይሆን ኦልሬዲ እስኪ አሁን አስባችሁታል? 10,000 ሰው $100 ሲስስ ካልኩሌት አድርጉ። ከድር ይሄ ምቀኝነትና ቅናት ነው። አዲስ አበባ ላይ አንድ አፓርታማ ባለ 2 መኝታ ቤት ወይም ባለ 1 መኝታ ቤት እስከ 5 ሚሊዮን የሚሰበሰበው ገንዘብ በ10ዎቹ አይደል እንዲያስራለካ። አዎ ግን ተበላን ያለ የለምና እስከዛ ድረስ እንግዲህ እህታችን ሀቢባ ተበላን ያለ የለም። ምን ማለት ነው ተበላን ያለ የለም? እስካሁን እንግዲህ ሰው ተመችቶ ተጣያ ወጣ ነው። ስለዚህ የተበላ እስከሌለ ድረስ ፕሮግራሙን ማካሄድ ትችላለች። ከእህታችን ጎን ነን። እነሆ ጉራጌ ባገኘው አጋጣሚ ሁሉ ስራ መስራት ይወዳል የምንለው በምክንያት ነው። ስለዚህ በዚህ አጋጣሚ እኔም አሁን ሪል ስቴት መግዛት የሚፈልግ ካለ በዕጣ $100 ወይንም በኢትዮጵያ 5,000 ብር አንድ ዕጣ መግዛት ትችላላችሁ። በኮንስታብል እና በጅቦ ቤት እየመጣችሁ ትመዘገባላችሁ። ባለ 2 መኝታ ቤት ጀምረናል። እኔና ኮንስታብል ባለ 2 መኝታ ቤት ከስር ግራውንድ ሱቅ ያለው አንድ ሱቅ ወይንም $100 መግባት ትችላለህ። ቆይ ከድር አንዴ ቆይ እንደዚህ አይነት የዕጣ ፕሮግራም ሲጀመር በነገራችን ላይ እንደዚህ አይነት ዕጣ ሲጀመር ሂስትሪ የሚባል ነገር አለ። ከዚህ በፊት ምን አድርጓል የሚል ጥያቄ ይጠየቃል። አሁን ሀባ ከዚህ በፊት ምን ሰርታለች? ምንም። ከድር ከዚህ በፊት ምን ሰርቶ እኔ አላውቅም። ያው አሁን ኧረ ቆይ አንዴ ፕሮሞሽን ስራበት። ይሄን የመሰለ አፓርታማ ነው ያለው። እንግዲህ 10 አድርግ ወይዘሮ ሰላም ቀጥይ። ቆይ ከድር ቆይ አይ ማሼ እህት ወይዘሮ ሰላም እባክህ እንዴት ነህ? ሰላም ብያለሁ። በመጀመሪያ ሲቀጥል ሀቡዬን እወዳታለሁ። አሁን በተነሳው ርዕስ ላይ ያው እንግዲህ እንደ ማህበረሰብ ቅሬታቸውን ተናግረዋል። ያው ይቅርታ እንደምትል ባለሙሉ ተስፋ ነኝ። ግን በዛም ልክ ደግሞ ሀቢባ ብዙ ነገር ሰርታለች። ምናልባት የአገላለጽ ስተት ይመስለኛል ባልሳሳት። ከዛ ውጪ ያው እኔ ትንሽ ቅሬታ አለኝ። የምታውቁኝ ያው ሎኬሽን የትዳር አገናኝ ኤጀንሲዎች ነን እና በስራችን መታብን አዝነንባት ነበረ። ከዛ ውጪ በጣም እንወዳታለን። ያው የጉራጌ ማህበረሰብ ደግሞ እየተከበረ እየተወደደ
ማህበረሰብ ነው። ይቅርታው እንደሚቀበላት ባለሙሉ እህቴ በጣም እናመሰግናለን ስለሰጠሽን ማብራሪያ። ትዳር ግን የሌላቸው ያው ሴቶች ከጅቡ እንግዲህ ብዙ ጊዜ ትዳር የሌላቸው ሴቶች ትዳርን ለማገናኘት ሲጥሩ እናያለን። መጀመሪያ ለምንድን ነው ራሳችሁ ትዳርን ማትይዙስ በማለት እናልፋለን። ቀጣይ ቆየ ባለፈው እኮ አንተ ድረኸኛል። ትዳር ከእግዚአብሔር እንጂ ከሰው አይደለም። እባካችሁ ወደ ቀጣዩ ፕሮግራማችን እንሂድ። ኮመንት ላይ ምጽፉ አንዳንድ ኮመንቶችን እያየን ነው። ከድር 5 ሚሊዮን ምናምን የምትሉ እባካችሁን መረጃ ሳትይዙ ሰው አትሙ እባካችሁን። እና ሪል ስቴት እየሸጠ ነው፣ መብቱ ነው። አስተያየት ማስታወቂያ መስራት ኮመንት ላይ ይሄ ምቀኝነት እኮ ነው ይቁም የምንለው። እባካችሁ ምቀኝነትና ቅናት ራስን ነው የሚጎዳው፣ ራስን ይጎዳል፣ በሽታ ነው የሚበትነው፣ በሽታ ነው። ቤተሰብ አልባ ነው የምትሆኑት። በቅናትና ምቀኝነት ልጆቻቸውን፣ እህቶቻቸውን፣ ዘመዶቻቸውን የበተኑ ብዙዎች ናቸው። በሽታም አለው። እህት መዳን እባክሽ ቀጥይ። ሰላም ለሁላችሁ። መዳን አይደለም ማንዳ ነው። አንተ ማንዳ እሺ። ማን አባስሉን ከተስተካከለኛ ኮብልስቶን አናታ ሜዳ ልጅ ቀጥል ቀጥይ። ሰላም ለሁላችሁም። የሆነ ያደረከው ነገር በጣም ደስ ይላል። በጣም ጥሩ ነገር ነው። በዚህ ጉዳይ ብቻ ሳይሆን የሆነ ሰዓት ላይ በዴዚ ጉዳይም ገብተህ ስታወራ የነበረው የማስታረቅ ነገር ማንም ያላደረገው ነው እዚህ ሚዲያ ላይ ማለት ነው። እና ሀቢባ ላይ መነሳት ከጀመሩ ቆዩ። ለምን እንደሆነ አይገባኝም። ብዙ እዚህ ጋር በብሔር የሚያባሉ አሉ፣ ክፉ ነገሮች የሚናገሩ አሉ፣ ማያነጽ ነገር የሚሰሩ አንዲትም እርዳታ ማያደርጉ ሰዎች አሉ። እነሱ ላይ መነሳት ትተው እቺ ሴትዮ ላይ ነው ሁሉም ሊቀጠቅጣት የሚነሳው። በደቦ ሄዳ ነው የሚፈርዱት። ለምንድን ነው ብለው እንኳን ራሳቸውን አይጠይቁም፣ አይመረምሩም። ሁሉም በደቦ መፍረድ ነው የሚፈልገው። እና አንተ ያደረከው ነገር መልካም ነገር ነው። በርታ። አመሰግናለሁ። እህታችን በጣም እናመሰግናለን። አንድ ነገር ልንገራችሁ ምዕመናን፣ ከመግባታችሁና ከመናገራችሁ በፊት ፍጹም አድናቆትን አንቀበልም። ማውራት ያለባችሁ በጉዳዩ ላይ ብቻና ብቻ ነው። ማድነቅ አንወድም፣ አንቀበልም። እውነትን ይዘን እንጓዛለን፣ ስለ እውነት እናወራለን። የፕሮግራማችን ወጣች የፕሮግራማችን ርዕስ የሆነው ምቀኝነትና ቅናት እንዲሁም ሐሜት ውስጣዊ ህመም ናቸው በሚለው ነው። ውስጣዊ ህመም ስንባል ኩላሊት እንደማፍረስ፣ ልብ እንደማንቀጥቀጥ፣ ደም ግፊት፣ ስኳር የመሳሰሉት በሽታዎች የሚመጡት ዝም ብለው አይደለም፣ ከቅናትና ከምቀኝነት እንዲሁም ከሐሜት ነው። ከዚህ እንቆጠብ። ባሻ የምትለው ነገር ካለ በትክክል ይላል። አንድ እህታችን አሁን ገብታ የነበረችው የተጠቀመችው አንድ ቃል አለ፣ ደቦ የሚል እና ትውልድ በደቦ ከምትጠሉ በደቦ ሰው ስም ከምታጠፉ እስቲ በደቦ ስሩ። እንደ ሀቢባ አግዟትና አብራችሁ ብትሰሩ ጥሩ ነው። ደቦነት በጣም አሜዚንግ ቃል ነውና እህታችን እንደ ሀቢባ ስትል የሆነ ነገር ትዝ አለኝ። አንዳንድ ሰዎች ሰውን ለመምሰል ይሞክራሉ። አንዳንድ ተሳዳቢዎችን አይተው ተሳዳቢ የሆኑ ሰዎች አሉ። አንዳንድ ምቀኞቹን አይተው ምቀኛ የሆኑ ሰዎች አሉ። አንዳንድ ጨፋሪዎችን አይተው ጨፋሪ የሆኑ ሰዎች አሉ። አንዳንድ ሰዎች ግን ሀቢባን አይታችሁ ለምንድን ነው ሀቢባን መምሰል ያቃታችሁ? ወደ ስድብና ወደ ጥላቻ የገባችሁት ለምንድን ነው? አቅምና ችሎታችሁ ስለማይፈቅድ ነው? የሚቀበላችሁ ሰው ስላጣችሁ ነው? ውስጣዊ ክፋት ስላላችሁ ነው? እንደው ባሻይ በዚህ ዙሪያ ላይ የሆነ ነገር ብል፣ ሰው ኮራጅ ነው። ኢትዮጵያ የራሱ የሆነ ታለንት የለውም። ሰው ከሰው ነው የሚኮርጀው። እንዲህንን መኮረጅ እንዴት አቃታቸው? ለመጣልስ በዚህ ደረጃ እንዴት እንትን አሉ? እባክዎትን አቶ ባሻ ከዛ ወደ የመላክ ስራ ከባድ እኮ ነው ጅቦ። በቅድስና ህይወት ውስጥ የምትሰራው ስራ መከተል በጣም ከባድ ነው። ለዛ እኮ ነው እንግዲህ ፈጣሪያችንን በመጣ ጊዜ እሱን መከተል ትተው ክፉን የተከተሉት። ሰው ወደ ክፉ ነው መሄድ የሚችለው እና መልካም ስትሰራ ደግሞ ክፉዎች ተነስተው ይቃወሙሃል። እና ፕሊስ በደቦ እንደሷ የምትሰሩ ከሆነ እንደግፋችኋለን። አጭበርብራችኋል አላጭበረብራችሁም በኋላ የሚመጣ ነው። ግን እስቲ ስሩና አሳዩን ነው የምንለው። እባክሽን መሲ ፕሮግራማችን ከዚህ በኋላ ለ15 ደቂቃ ነው የሚቀጥለው። እባካችሁን ቶሎ ሀሳባችሁን ስጡ። ሰላም፣ እንዴት አመሻችሁ? እሺ ሁላችሁ እንዴት አመሻችሁ? ሰላም ብያለሁ። ጅቦ በጣም ከማከብረ ከሚዲያ ካሉ ወንድሞቻችን አንዱ ነህ። በቀልድህ እንደዚሁም በቀልድ ያዋዛ ቁም ነገር የምታወራቸው ነገሮች በጣም ይመቸኛል። ነገር ግን እኔ እንደ ማህበረሰቤ ማንም ሰው ማህበረሰቡ ይወዳል። ገባህ? የመጣበት ነገር ግን ሰሞኑ ባመለጣት ንግግር አንዳንዴ በስህተት ነው ምናምን የሚባል ነገር አይደለም። ውስጣችን ያሰረው ነገር ነው ባፋችን የምናወጣው።
ሀቢባ ትክክለኛ ጉራጌ ከሆነች ጉራጌ በዚህ ልክ አይደለም የምትገልጸው። እንኳን እሷ ጉራጌ ሆና ጉራጌ ያልሆነ ሰው የጉራጌ ምንነት በደንብ ጠንቅቆ ያውቃል። ስራ ወዳጁ የታወቀ ነው። ሌላም ደግሞ ሲሆን በአቅራቢያችን ያሉ ሰዎች ይመሰክራሉ። እንኳን ሰው ያህል ነገር ሞቶ ሰርግ እንኳን የደስታ ሰርግ እንኳን ሲሰረግ ከሌለው እንኳን ተበድሮ ነው ለዛ ሰው ደስታ የሚደርሰው እንጂ እንኳን ሰው ሞቶ በንጋታ ሱቁ ዘግቶ ወደ ስራው የሚመለሰው። ትላንትና እሷ ባለፈ ትዝ ካላችሁ መርካቶ ላይ እሳት አደጋ ተነስቶ ነበረ። የአባቷ ሸማተራ መርካቶ ሱቁ ሲቃጠል 2 ቀን ከቲክቶክ ጠፍታለች። ለምን እሷ ታዲያ ወዲያው የቤተሰቦቿ ንብረት እንደተቃጠለ ለምን ቲክቶክ ከፍታ እንደሌላው ጊዜ አልገባቸው? 2 ቀን ጠፍታለች ከሚዲያ ካያችሁ። በማግስቱ ምናምን ብላ መጣች። እንኳን ሰው የሚያክል ነገር ሞቶ ሰው ቀብሮ ወደ ሱቁ ነው የሚሄደው። በቃ የተናገረችው ንግግር እኔ የአባቴን ቀኝ ሰው ነው የምልህ። አባቴ ካረፈ 2 ዓመቱ ነው በካንሰር ህመም። ሰሞኑ በጣም አላቅም በጣም አዝኜባታለሁ። ከመወዳቸው ሰዎች ሚዲያ ላይ አንዷ ናት። መማር እሷ ሌሎችም ሳሪም ትሆን በጣም ከማከብራቸው ሰዎች አንዷ ናት። ገባ ግን ነገር ግን በዚህ ልክ አይደለም እሷ መናገር ያለበት። እዚህ ጋር ጉራጌ ብቻ የሆነ ሳይሆን መናገር ያለብን ያልሆናችሁም ራሱ ሰዎች መመስከር ትችላላችሁ። በአቅራቢያችን ከጉራጌ ጋር ተቀላቅሎ ራሱ ችሎ አይደለም የሚኖረው። በየትኛው ማህበረሰብ ተቀላቅሎ የሚኖር ሰው ነው። አዛኝ ነው። በፖለቲካ በተለያዩ ነገሮች አይገባም ታውቃላችሁ። ነገር ግን እሷ ጉራጌ ለማነካካት ሌላ ሰው እንዲነሳበት ያደረገችው ጥረት ነው ብዬ ነው የማስበው። ሀቢባ በጣም አከብራታለሁ። በምትሰራው ስራ በጣም አደንቃታለሁ። ስለ ፍቅር ምናምን ታሪክ አይደለም የሚወራው። ይሄ የራሳቸው እዛው የሚያወሩ ናቸው፣ አይመለከተኝም። ታማሚ በእሷ ምክንያት የሚረዱ ድምፃቸው ለታፈኑ የፀሐይ ብርሃን ለሚያጡ ዊልቸር በእሷ ሰበብ ያገኙ ሰዎች ሳስብ ደስተኛ ሆኜ ወጥቼ ቪዲዮ ሰርቻለሁ። አካውንቷም ሲዘጋ እንደዛ ለምን ይች ሴትዮ እየረዳች ነው፣ ፖለቲካ ዘር ውስጥ እምነት ውስጥ አትገባም ብዬ ተናግሬያለሁ። በራሴ ቪዲዮ ሰርቼ በህይወት አላቅም። እኔ እንደማንኛውም ሰው እጨፍራለሁ፣ እዝናናለሁ እንጂ እንደዛ አይነት ነገሮች ሰርቼ አላቅም። ነገር ግን በአሁኑ በጣም 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 አይን በእንጨት የሚወጋ ንግግር ነው የተናገረችው። እንዴት እስቲ እኔ ይሄ ጉራጌ ብቻ መንካት ሳይሆን እናንተ ቢሆን በእኛ ማህበረሰብ እንደዛ አይነት ነገር አንድ ሰው ቢናገር ይሄ ነገር እንዴት ነው የምናስተናግደው? ይሄ የተናገረው ሰው ብላችሁ ቆም ብላችሁ አስቡት። ጉራጌ ወጥቶ ቢንጫጫም አይፈረድበትም። በጣም ታጋሽ ነው። እኔ እንደ ጉራጌነት ሳይሆን ትዕግስተኛ ነው። ነገሮቹ በትዕግስት ያስኬዳል። እሷ ግን ገንፍላ በስሜት ነው የተናገረች። ወንድሜ እህት መሲ አዳምጠን። ይቀጥሉ። የአባትሽን ነፍስ በአጸደ ገነት ያርግልን በመጀመሪያ ደረጃ። ከዛ በመቀጠል ግን ወንድሜ ይቅርታ አንድ ትንሽ ደቂቃ ስጠኝ። ባለፈ እዚህ አሁን ያለሁት ካታር ነው እሷ ያለችበት ሀገር። ወንድሜ ወጣት ልጅ ምን ምርጦ ያልጠገበ ልጅ የጭንቅላት ካንሰር ይዞት ሆስፒታል ለረጅም ጊዜ ተኝቷል። አጠገቧ ያለ እንኳን እሷ ስንት ጊዜ ገብተን ኮመንት እባክሽ እንደዚህ ልጅ ሆስፒታል የሚረዳው ሰው የለም፣ እዚህ ሀገር ያለ ሰው ሁሉ መረጥቶታል። አሁን ከአቅም በላይ ሲሆን ዶክተሮቹ ወደ ሀገር ነው መግባት ያለበት ብለው ሆስፒታል አስወጡ። አሁን ምን አለ መሰለሽ ምን አለ ቆይ እየተደማመጠን እህቴ አሁን እያደነቅሻት ነበረ። ሀቢባ አንድ ሰው ነች፣ ድርጅት አይደለችም። ከጎኗ ከፊቷ ከኋላዋ ያለ አይደለም። ሀቢባ ከሰማች እኛ እንደምናውቀው ትረዳለች፣ እየረዳችም ነው። አሁን ደግሞ የአባቷ እንትን ተቃጥሎ ምናምን እያልሽን ነው። እባካችሁን አማርኛ እንዳበጁሽ ትበጃለሽ ነውና የተናገረችበት መንገድ ፍጹም እናንተ በምታስቡበት መንገድ አይደለምና እባካችሁ እህታችንን እንፈልጋታለን። ለቀቅ አድርጓት። ቲክቶክ ላይ ስንት ወሮ በላ ስንት አጭበርባሪ እኮ ነው አጭበርብሮ የጠፋው። እሷ እኮ አለች እየሰራች ነው፣ ወንድሞቿን እያገዘች ነው። እባካችሁን የቅናት መንፈስ የሚለውን ንግግር ፕሊስ ጅቦ ቀጥልበት። እሺ ምዕመናን በጣም እናመሰግናለን። የዛሬ ፕሮግራማችን ቅናትና ምቀኝነት ነው። በቅናትና በምቀኝነት መንፈስ ስትታወር ውስጥክ ይታመማል። ስኳር፣ ደም ግፊት፣ ኩላሊት መፍረስ፣ ልብ መንቀጥቀጥ የመሳሰሉ በሽታዎችን ያመጣል። እህቴ የተናገረቻቸው ንግግሮች ስሜታዊ አድርጓታል። አንድን ሰው ተናገረ ሳይሆን እንዴት ተናገረ አረዳዱን ነው። ብዙ ሰዎች ብዙ አይነት አማርኛዎችን ይናገራሉ። እንዴት ነው የምንረዳቸው ብለን ነው ማሰብ ያለብን። ይህ ቃል ደግሞ የሚጋነን ቃል አይደለም። ጉራጌ ስንል ጉራጌ ለመግለጽ ቃላት የለንም። ጉራጌን ለማክበር ቃላት የለንም።
ጉራጌ የስራ ሰው ነው፣ ታታሪ ህዝብ ነው እና ያንን ለማንጸባረቅ ፈልጋ ነው እንጂ ሆም በላ የጉራጌን ህዝብ ለገንዘብ የተስገበገበ ለሬሳ ለሰርግ ጊዜ የሌለው አይደለም። ይህንን እናንተም ታውቃላችሁ። ኢትዮጵያዊ ባህላችን አይደለም አይደል? እሷ እኮ ኢትዮጵያዊ ነች፣ ጠንቅቃ ታውቃለች። ግን ጉራጌን ለመግለጽ ያደረገችው ቃል ነው። ይህ ፕሮግራማችን በሀገር አቀፍ ጅቦ ይሄ በሀገር አቀፍ ደረጃ ከዚህ በኋላ ጉራጌን ለመግለጽ ብንጠቀምበት እንኳን በክፋት መታየት የለበትም። የጉራጌን ታታሪነት፣ የጉራጌን ስራ ወዳጅነት ለምን በዛ አታስቡትም? እባካችሁን እስቲ ድገሙ በእናትህ። የቅናት መንፈስ ተመችቶኛል። የቅናት መንፈስና አንዴ ከድር ማስታወቂያ በቅናት መንፈስና በምቀኝነት የታወራችሁ እህት ወንድሞቻችን መንፈሳዊ ጉዳት ብቻ ሳይሆን ውስጣዊ ጉዳት አለው። ኩላሊት መፍረስ፣ የልብ መንቀጥቀጥ፣ ስኳር፣ ደም ግፊት እንዲሁም የመሳሰሉ ጭርት ጭቅቅት በሽታ ያስይዛል። ቤተሰብ ይበትናል። ሀሳብ ስታክ ያደርጋል። ስራዎት ያስጠላዎታል። በሰው ምቀኝነትና በአሲድነት አትነሱ። ውይ ተስማ ምን ሆናችሁ ነው እንዲሆናችሁት? ሄለን እባክሽ እድሉን ላንቺ እንሰጥሻለን። ጅቦዬ ይቅርታ፣ በዚህ ልክ እኔ ሽሩሩ አልላትም። ምቀኝነት አይደለም። አትበያት። እሺ አንቺ ሚውት በአፏ አድርጊ። የምትተፋው መርዝ ታስተካክል። ሚውት አድርጊ እባክሽን፣ ሚውት አድርጊልን። ከድር ማስታወቂያ መስራት ወዲያ ፈልጓል። ይቅርታ ትጠይቅ። አለቀ። እኛ ሰው ለምን አታስወጣትም? ሳታለች ለንቀበላል። እባክሽን ሚውት አድርጊ እባካችሁን። ቅዱሳን ከድር ማስታወቂያ ሊሰራ ነው። ያው ቤት ሪል ስቴት አለኝ እያለ ነው። ሂዱና ግዙት። ግን እኛ አይመለከተንም። ያው ካሁኑ እጃችንን አውጥተናል። ከድር እባክህ። አመሰግናለሁ። አስር አለቃ ለተሰጠኝ ድል። ቆይ አንድ ጊዜ እኔ ቁም ነገር ነው ይሄ ትክክለኛ መረጃ ነው። ደሴ ሳላይሽ አካባቢ ነው ይሄ ማህበር አፓርታማ ነው። ፕሮፖዛል አልቋል። ቦታ ግዥ ፈጽመናል። 40 አባላቶች ነው የሚያስፈልጉት። ኦልሬዲ 36 አባላቶች አሉ። ከ36ቱ እኔ አንዱ ነኝ እዚህ ፕሮጀክት ላይ ማለት ነው። ሳላይሽ አካባቢ ነው ደሴ አስፋልት ዳር በአራቱም አቅጣጫ መንገድ አለ ባይዘወይ። ስለዚህ የቦታ ግምት ከፍለናል። በዚህ ባለ 2 መኝታ ቤትና አንድ ሱቅ እስከ 3ኛው ፎቅ ድረስ የሱቅ አንዳንድ ክላስ ይሰጣል። ከዛ ውጭ ደግሞ ባለ 2 መኝታ መኖሪያ አፓርታመንት እሺ ከድር በጣም እናመሰግናለን። አንዴ ልጨርስ። በዚህ አባል መሆን የሚፈልግ ሰው ከድር አንዴ ይገባናል። እንግዲህ ውድ አድማጮቻችን ከድር ያስተዋወቀው ማስታወቂያ አለ። ይሄን ማስታወቂያ እኛ እጃችን የለበትም በማለት እናስተዋውቃለን። በምቀኝነት እና እግረም የለበትም። አይ ቁም ነገር እየቀለድኩ እሺ እኛም እየቀለድን አይደለም። ቆይ አንዴ በምቀኝነትና በቅናት መንፈስ የታወራችሁ እህት ወንድሞቻችን መንፈሳዊ ጥቃት ብቻ ሳይሆን መንፈሳዊ ጉዳት ብቻ ሳይሆን ውስጣዊ ህመም፣ ስኳር፣ ደም ግፊት እንዲሁም የልብ መንቀጥቀጥና የኩላሊት መፍረስ ያጋጥማቸዋል። ወንድሞቼ ክፋትና ምቀኝነትን፣ ቅናትን ከወግድ አስወግዱት። ህመም ናቸው በማለት እንጀምራለን። እድሉን ያላገኘ ሰው ካለ እድሉን እንሰጣለን። አቶ በዚህ አጋጣሚ አባል የሚፈልግ ሰው ካለ የአራት ሰው ቦታ ብቻ ነው ያለው ጅቦ ቁም ነገር። በተለይ በአረብ ሀገር ያላችሁ ሌላም ፕሮጀክት አለ። ይሄ 410 ካሬ ላይ ነው ያለው። ሌላ ተጨማሪ 410 ካሬ ትርፍ ቦታ አለው ማለት ነው። ትርፍ ቦታ ራሱ ቢሸጥ ሙሉ ወጫችን ይሸፍናል። ማመን መልካም ነው። አንድ ሱቅ አለ። 1.3 ሚሊዮን ብር የአባልነት ከፍሎ መሳተፍ የሚፈልግ ማመን መልካም ነው። መታደል ግን ምርጫ ነው። እባክህን ሚውት አድርግልን። ተሳተፉ። ኮንታክት ማመን መልካም ነው። መጭበርበር ግን ምርጫ ነው። አሌክስ ሚውት አድርግልን እባክህን። ለከድር ማስታወቂያ እየሰራን ነው። ማመን መልካም ነው። መታደል ምርጫ ነው። እነሆ ከድር ለእናንተ ይሆናል ያዋጣል ብሎ ቤት ይዞላችሁ መጥቷል። መግዛት መብታችሁ ነው። እነሆ ከድር ይታመናል ወይ? ለእናንተ ትተነዋል። ከድር ማስታወቂያው ነው። 10 አለቃ አራቱንም እንትኖች እኔ ገዛዋለሁ። በቃ ከድር በቃ ፎሎ አድርገኝ። አራቱንም እኔ ገዝቼዋለሁ። እሺ ውድ ሄለን ይሄ ነገር እድል እየተሰጠን አይደለም እና ይታያለን። ዋናው እሺ ፕሮግራማችን የመገባደዱ ሰዓት ላይ እየደረሰ ነው። በፕሮግራማችን መገባደጃ ላይ ጥላይ የሚባለው የግንቦት 7 አባል ደንግጦ አማራ የሆነ ወንድማችን ሀሳብ አስተያየቱን በሀቢባ ላይ እንቀበላለን። በተፈራረቀ መንገድ እኔና ባሻይ መልስ እንሰጠዋለን። ወንድም ጥላይ እድሉ ተሰጥቷል። እባክህ እድሉ ስለሰጠኝ አመሰግናለሁ። ደንግጬ ሳይሆን ተወልጄ ሳልፈቅድ ተፈቅዶልኝ
አማራውኛለሁ እና አማራነቴን ለመንፈግ የምትሄዱበት አቅጣጫ በጣም ጥሩ አይደለም። እሱም ብታርሙ ትላለሁ። ከዛ ውጭ ግን እኔ ለሁለታችሁ ሀቢባ የምትባለው እንደከፈለቻችሁ ነው የሚሰማኝ። ከፍተኛ የሆነ ክፍያ ከፍላችኋለች። እሷን ከበር ለማድረግ የምትሄዱበት ርቀት፣ ድንቁርናዋን ለመሸፈን የምትሄዱበት ርቀት በጣም አስቸጋሪ ነው። በህዝብ ላይ እየፈረዳችሁ እንዳለ ነው የሚሰማኝና ይሄንን ድንቁርናዋን ታጥባ ኑሮዋን እንድትኖር ይሄ ዝርፊያ ነው። ትልቅ የሆነ ዝርፊያ ማለት እንደዚህ አይነት ፍቃድ የሌለው ህጋዊነት የሌለው ንጹሃን ሰርተው የሚበሉትን ማሬው ወለላይ ያሉ መሰብሰብ ቅናትም ሳይሆን ድንቁርና፣ ይህን ድንቁርና እንድታጠቡ መምከርና ከገባችበት ድንቁርና ወጥታ ሰርታ እንድትበላ ምክር ለመስጠት ነው የመጣሁት እንጂ በዛ ደረጃ እሷ ላይ የሚያስነቅ ጥላይ በጣም እናመሰግናለን። ጥላይ ምን መሰለህ አንዳንድ ወንድሞቻችን አልባሌ ነገሮችን ሲናገሩ እናያለን። እንዲሁም ታጣቂ ናቸው፣ የሰው ልጅ ለመግደል የሰው ልጅ ለማጥፋት ግንቦት ሰባትን ተቀላቅለው ኤርትራ ድረስ ዘምተው ህዝብንና ማህበረሰብን ለማጥፋት ከወሰኑ ሰዎች መካከል አንዱ ነህ። እቺ ልጅ በነገራችን ላይ አጭርና ግልጽ አማርኛ ለኢትዮጵያ ማህበረሰብ የሚጠቅመው አንድን ሰው ፖለቲከኛ ከጠላ ጤናማ ነው ማለት ነው። ያቺ ሴትዮ ጤናማ ነች። እነዚህ እየተደራጁ ህዝብ የሚያስገድሉ ፕሊስ ተደራጅተው ህዝብ የሚያስገድሉ አንዴ ግንቦት ሰባት፣ አንዴ ፋኖ ነን፣ አንዴ ጎንደር አስገንጣይ እያሉ እንደዚህ ህዝብ የሚያባሉ ህዝብ ሲረዳ ደስ አይላቸውም። የህዝብን ሞት የሚፈልጉ ሰዎች በዚህ ደረጃ ሀቢባን ከጠሏት ወገኖቼ እመኑኝ ሀቢባ መስመር ላይ ነች። እርግጠኛ ሆኜ የምነግርህ ነገር እኔ ልሞግት እችላለሁ። በትክክለኛ ቅናት የለብኝም። እኔ በእርግጠኝነት የምነግርህ ነገር በተለያየ አረብ ሀገር የእውቀት ስንቅ የሌላቸው ሰርተው የሚኖሩ እህቶቻችን ወንድሞቻችን አሉ። ቤት እንሰጣቸዋለን በማለት ህጋዊ ባልሆነ መልኩ ተጠያቂነት ባለበት መልኩ የጋብቻም የትዳርም ጀምራ ነበር ምናምን ይሄ ኦንላይን ይሄ የገንዘብ ስብሰባዋን እያጠራወተች ንጹሃንን በአፏና በአንደበቷ ገንዘብ የምትሰበስብ ሴት ነች እንጂ ለማህበረሰብ የምትረዳ አይደለችም። ለምሳሌ የኢትዮጵያ ህዝብ መረዳት ካለበት በሙሉ ውድ አድማጮቻችን በጣም እናመሰግናለን። ጄኔራል ቦምቦሊኖ ታጠቅ የጎንደር ግራዝማች የጎንደር አውራሪስ እና በዚህ ሂደህ ደምስስ እና በዚህ ሂደህ አቃጥል እያልክ የምትውል ሰው ዛሬ እህቶቻችንን ድምጻቸውን አጅቦ ይሄንን እንሄድበታለን። ይኸውልህ ይሄን እንሄድበታለን። የከፈለቻችሁን ክፍያ ምን ያህል እንደሆነ ንገሩና እኛ እኔ ሀቢባን እስከነ መፈጠሯን አላውቃትም፣ ግን ምቀኝነትና ቅናት አጅቦ አንተ ማታውቀው አንተ ጨርሰኝ እያወራሁ እኮ ነው። ሀቢባ ከፍላለች ለምትሉ ሀቢባን አይደለም ልትከፍለኝ፣ አናግሬያትም አይቻትም አላውቅም። ግን ብዙ ጊዜ ተደጋገመ። አንዳንድ ነፍሰ በላዎች አንዳንድ ዘርን የሚያቆሽሹ ባለጌዎች በእሷ ላይ ሲነሱ እንደምን ነው ዘርን ስትናገራለህ? እህቶቻችንን ለመርዳት ወንድሞቻችንን ለመርዳት አንተ እሱን የመናገር ሞራል የለህም። አንዱን ብሔር ወርቅ አንዱን ብሔር ጭቃ እያደረጉ የሚውሉ ሰዎች በምን ሞራል ነው ገንዘብ የሚሰበሰበው? በየትኛው ፍቃድ? መልስ አንጣ። ለምን አትወጣም? እስቹት እናመሰግናለን። አንዱን ብሔር ከፍ አንዱን ብሔር ዝቅ እያደረጉ አንዱን ብሔር ወርቅ አንዱን ብሔር ጭቃ። እንደነዚህ አይነት ሰዎች ናቸው እንግዲህ ሀቢባ ጅቦ። ይሄ በነገራችን ላይ ለመላው ኢትዮጵያ ይሁን እንደነዚህ አይነት ፖለቲከኞች አንድ ሰው ከተናገሩ ያ ሰው ትክክል ስራ እየሰራ ነው ማለት ነው። አሁን ይሄ ወንድማችን ከጅምሩ ከዛሬ 8 እና 9 ዓመት በፊት ግንቦት ሰባትን ሲደግፍ ሲያስገድል አሁን ደግሞ ጭራሽ በረሃ ላይ የወረዱትን ጀነራል ቦምቦሊኖ ጀነራል ማንጤስዬ ምናምን እያሉ የሚያባሉ ሰዎች አሁን እዚህ ጋር መጥተው አሁን ስለመከፈል ማውራታቸው ራሱ ትንሽ አይከብድም? እና ቅናት ወንድ ልጅ ላይ ያስጠላል። ባሻይ ሰውና ማህበረሰቡ እንዲያቀልን የምንፈልገው ነገር ደግሞ ቢኖር ሀቢባን የደገፍንበት ወይ ደግሞ ከሀቢባ ጎን የቆምንበት 3-4 አይነት ምክንያቶች አሉን። የኢትዮጵያ ህዝብ ኮራጅ ነው፣ የራሱ የሆነ ተፈጥሮ የለውም። ያየውን ነገር ነው ደግሞ የሚያሳየው። ግን ሀቢባን መምሰል እንዴት አቃተው ብለን ጥናት አድርገን የመጣ ነው። አንድ ሁለተኛ ነገር ደግሞ በጉራጌ ላይ ክፍፍል ለማንሳት በጉራጌዎች ላይ መለያየትን በጉራጌዎች ላይ ተከፋፍለው እንዲሰዳደቡ ለማድረግ አንዳንድ
ወዳደር ምቀኛና ቅናታም የሆኑ ሰዎች ተሳትፈዋል። ይህንንም ለማክሸፍ ነው የመጣ ነው። ሁለተኛ ነገር ደግሞ አረብ ሀገር የሚገኙ እህቶቻችን ማንም የማይደርስላቸው ቤት ውስጥ ተዘግቶባቸው እያለቀሱ የሚደርስላቸው ኤምባሲ ሳይሆን እህታችን ሀቢባ ነች። እህታችን ሀቢባ ለዚህ ያልደረሰችም ለዚህ ደርሳለች እያላችሁ የምታነጻጽሩ ሀቢባ አንድ ሰው ናት። እስቲ እሷን መስላችሁ ብዙ እስቲ ብዙ ሁኑ። እስቲ ለምን እሷን ታጨናንቋታላችሁ? ግደላቸው በፍጹም ይሄንን አሁን እንዲለፍልፈን ይሄው እኮ ተከፋይ ነው የሚሉ እኮ በፍጹም ሀቢባን ሊሆኑ ላይ አይፈልጉም። ለምን ሆነች እኮ ነው፣ ለምን መጣች፣ ለምን መልካም አደረገች እኮ ነው። እናንተ ተሳዳቢ ለመሆን ትሞክሩ የለ አንዱን ተሳዳቢ አይታችሁ ከሱ በላይ ተሳዳቢ ለመሆን ትሞክሩ የለ አንዱን ጨፋሪ አይታችሁ ከሱ በላይ ጨፋሪ ለመሆን ትሞክሩ የለ። ለምንድን ነው እሷን ለመሆን የማትበዙት? ብዙ ችግር ያለባቸውን ሰዎች እኮ እሷ አቅማሷት ነገ ከነገ ወዲያ ከዛ እያለች እኮ ትጽፋለች እኮ። ለምን ይህንን በጎ ስራ አትሰሩ? ምክንያቱም አትታመኑም። እንዲህ ለምን የምትቀኑት? ምቀኝነትና ቅናት ውስጣዊ ህመም ነው፣ በሽታ ነው። ስኳር፣ ደም ግፊት፣ የኩላሊት መፍረስ፣ የልብ መንቀጥቀጥ፣ ይሄ ሁሉ በሽታ ያመጣል። ራሳችሁን ለምን በሽታ ውስጥ ትከታላችሁ? እኛ ኢትዮጵያውያን ኮራጆች ነን። እኛ ኢትዮጵያውያን ስማ ጂቦ፣ በነገራችን ላይ ዝም ብለው ነው እንጂ የሚለፉት። ሶሊያና ምናምን የምትባል ልጅ ታውቃለህ? አንዴ የሆነ ሰው ስም ስታጠፋ ነበር በመንፈስ ያዘጋችባት። አዎ ጸልያ ያዘጋችባት። ስለዚህ ሀቢባ ከመንፈስ ጋር ተጣልታ ያሸነፈች እህታችን ነች እና በምድር ላይ ያለ ማንም ኃይል ሊችላት አይችልም። እና እባካችሁ እቺን እህታችንን አትግፏት። በእውነት እሷ በመጥፋቷ የሚጎዳ ሰው ብዙ ነው። ስለዚህ አዎ በመንፈስ ማንን ነው የምንከተለው? እነዚህ አንተ ቅማላም ትግሬ፣ አንተ ጋላ ኦሮሞ፣ አንተ ፉካራም አማራ፣ ቁናሳም ለማኝ ምናምን፣ ይሄ እኮ ነው። ሌላ ምንድን ነው? ሀቢባ ከመጣች እነሆ ቲክቶክ ላይ ሌባ ቀንሷል። ሀቢባ የቲክቶክ ፖሊስ ነች። ጨርሰናል። ምንም ከዚህ በኋላ ምንም የምንለው ነገር የለም። ሀቢባ ፖሊስ ነች። ሀቢባን መደገፍ ህገ መንግስቱን መደገፍ ነው። ሀቢባን መደገፍ ከቲክቶክ ላይ ሌባን ማጥፋት ነው። እነሆ ከሀቢባ ጎን ነኝ፣ እኔም ሀቢባ ነኝ፣ ፖሊስ ነኝ ብላችሁ ሁላችሁም ቻሌንጅ ጀምሩ። እናመሰግናለን። እንግዲህ በቅናትና በምቀኝነት መንፈስ ራሳችንን ባናውቅ መልካም ነው። ቅናትና መቀኝነት ውስጣዊ በሽታ ናቸው። ደም ግፊት፣ ስኳር፣ የልብ መንቀጥቀጥ እንዲሁም የኩላሊት መፈራረስ ያጋጥማል። ወገኖቼ የዛሬው ፕሮግራማችን እዚህ ላይ ይጠናቀቃል። ከቅናትና ከምቀኝነት እንውጣ። ራሳችንን ነው የምንጎዳው። ሀቢባን ለመምሰል ሞክሩ፣ ጣሩ፣ ይሳካላችኋል። እሷን ከማጥፋት ባሻዬ ስለ ክፍያው ምን ትላለህ? ከፍላችሁ ነው ለምን? እንግዲህ ከዚህ በኋላ ከደረሰን እሱን የሚከፈለውን ለአንድ ድሃ እንዲሆንልን እናደርጋለን። እንዲህ ነው እኛ መልካምነት ነው። ወጣን ወረድን ሸመትን ነገድን ማረፍ ይገባናል እና እኛም እንድናርፍ እስቲ እድል ስጡን። ጥሩ ሰዎችን ለማጥፋት አትጣጣሩ ነው የምንለው። ቅዱስ ጅቦ እንግዲህ እህታችን ሀቢባ በሌላ ነገር ልተቿት ትችላላችሁ። አሁን ለምሳሌ አልጠጣህም ብላ ላይቭ ቪዲዮ ላይ ተሳስታ ዊስኪ ከጀርባዋ ተገኝቶባት ደንግጣለች። በዛ ድንጋጤዋ በዛ ድንጋጤ ላይ በነሳት የሆነ ነገር ማለት ትችላላችሁ እንጂ እህታችንን አሸማቃችሁ በዚህ ደረጃ ወደ ኋላ ልታስቀሯት አትችሉም። እህታችን ሀቢባ ስራሽን ቀጥይ። ለብዙ የአረብ ሀገር ሴት እህቶቻችን መድኃኒት ነሽ። እንዳልኩሽ የሐሜትና የመቅናት እንዲሁም የመናቅ ስሜት ያላችሁ ሰዎች ብዙ የምትቀኑበትና የምትናገሩበት ነገሮች አሉ። ልክ ባሻዬ እንዳሉት ሀቢባን ለመጉዳት ሀቢባን ለማማት ከፈለጋችሁ እንዲሁ ሺሻ እየሳበች አለ፣ እየቃመችም እያጨሰች ሁላ አለ። በሱ ሟት እንጂ በምትሰራው ስራ ፕሊዝ አንፈልግም። እሱ እንደ አንድ ሰሜናዊ ዋካችሁ እህቶቻችንን በመርዳት ዙሪያ ላይ ጉራጌን ለማድነቅ ባደረገችው ዙሪያ እሷን ለማጥፋት የምትሞክሩ ሰዎች ግን እንቃወማችኋለን። ፕሮግራም እየሰራንም አንዳንድ ሰዎችን እያስገባን ሀሳብ አስተያየታቸውን እንቀበላለን። የዛሬው ፕሮግራማችን በዚህ ይጠናቀቃል። ባሻዬ በመጨረሻ የምትለው ነገር ካለ እና ወደ ስብሰባችን። በመጨረሻ ያው ሀቢባ እየሰራሽ ያለሽው ስራ መልካም ነው፣ ቀጥይበት። የሚረዱትን እርጃቸው። አሁን የሚንጫጩትንም በመንፈስ ብታግዣቸው እናውቃለን። ዓለም ላይ ያለ ከባድ መንፈስ እንኳን አሸንፈሽ እዚህ ደርሰሻል። በጸሎት ያላገደሽ ጸሎት ያልገታሽ እህታችን ነሽና በዚሁ ቀጥይ። መንፈስ ሁሉ ከመልካም አይደለም በሚለው
ፕሮግራማችንን እንጨርሳለን። እንዳልከው የቅናትን ወሬ ያወራልንና ፕሮግራማችንን ብንዘጋው መልካም ነው እላለሁ። እሺ ውድ አድማጮቻችን የዛሬው ፕሮግራም እዚህ ላይ ይጠናቀቃል። የፕሮግራማችን መነሻው ደግሞ ርዕስ ቅናትና ምቀኝነት ውስጣዊ መንፈስን ብቻ ሳይሆን ህመምን ያስከትላል በሚለው ፕሮግራም ላይ ነበር። ምቀኝነትና ቅናት ለኩላሊት መፍረስ፣ ለልብ መንቀጥቀጥ እንዲሁም ለስኳርና ለደም ግፊት በሽታ ስለሚያዳርግ ወንድሞቼ ከቅናትና ከምቀኝነት እንወገድ እባካችሁ። ሀቢባን ለመምሰል ሞክሩ እንጂ አትቅኑ። እባካችሁን ቤት ሰጠች ብላችሁ ቤት እንሽጥ ብላችሁ ደግሞ ተመልሳችሁ አትምጡ። ሰጪም ነሺም እግዚአብሔር ነውና እናመሰግናለን። እጅ ከድርን ትፍትክ